to the Arsenal 1-0 አቤት መጨረሻ ደቂቃዎች ላይ ኮማን እንድንጨነቅ የሚያደርገን አርቴታ በተከላካዮቹ ይተማመናል። ጋብሪኤል ሲኖር ኮኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ አጫዋታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ይሄዳል። ቋጥርለት ማን ተጫዋቻችን ይመለሳል። ተከላካያችን ማን 1-0 ሴት ፒስ ኤፍሲ ነን። come on you gunners አረ ዝም በል በእናትህ ውይ ተመስገን ጀማው እጅግ ማለት ነው። አስጨናቂ ጨዋታ ጀማው አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍግፍ የሆነ ኳስ ጀማው እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጣናል። በቃ 1-0 በሆነ ውጤት ጀማው እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭር አድርገን ክልክል ብለ ይዘን ወጣናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከቱም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ አዳርሱ። ካሞን ገነርስ ካሞን። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም ያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ እናንተ ነው። ሼር ኮፒ ሊንክ በደም ይደረግ። ደስታችሁ አይበርክት ሲላችሁ በቃ የሰዓታት ደስታ ነው ማለት ነው። እናንተ ደስታ ሳምንት እንኳን አቆዩም አይደለ? አርሰናልን ለማብሸቅ ቸኩላችሁ አልነበረ? ይሁን ቢያንስ እኮ የሲቲ ደጋፊ ያምርበታል ቢያወራ ራሱ ነው የበለጠው፣ እሱ ነው የበለጠው። እንደኔ ዝም አትሉም እናንተ? የዩናይትድ ደጋፊ ምን አስቸኩሎ ነው ያወራው? ምን አስቸኩሎ ነው ያወራው? ሲቲው ደረሰብህ ምናምን እንትን አለብህ ምናምን ሁለተኝነትን ተረከብክና ሙድ ለመያዝ ቸኩል። ይሄው ጌሙ እንደጀመረ ማን ነው ቪክተር ጊዮክሬሽም ስታሙ የነበረው አጥቂ ከተታ አደረገውና ማለት ነው አንደኝነት ደረጃውን ተረከበ። እንደኔ አርፈዝም አትልም ውርደትን ከምትከናነብ። 2 ኦን ታርጌት ብቻ የታየበት ጨዋታ እሱም የዋንጫው ቲም አርሴናል የተጫወተው ጨዋታ ማለት ነው። 2 ኦን ታርጌት ብቻ የታየበት ጨዋታ አንደኛው ለዞም ከ90 ደቂቃ በኋላ የተገኘ ኦን ታርጌት ነው ማለት ነው። አሁን የዋንጫ ቡድን ማለት ይሄ ነው። መልከስከስ መግማማት መጠንባት ማለት ይሄ እኮ ነው። በቃ የዋንጫ ቡድን ማለት ይሄ ነው። እንደዚህ አይነት የዋንጫ ቡድን ስታይቶ ይታወቃል። በደግነቱ አስቀድማችሁ ለሲቲ ቦታውን እንዴት መምራት እንዳለበት አሳይታችሁታል። ትልቁ ነገር እሱ በሚቀጥለው ሳምንት ሌላ ክለብ ሲያገኝሽ እንደዚህ ያደርግሽ ከታትፎ ለጥፎ አብስሮ ሁሉ ነገር አድርጎ ጨርሶ መሪነቱን ለሲቲ ያሳልፈ ተሰጣለ ማለት ነው። ለማንኛውም ግን አሸነፍኩ ብለህ አንድ የአርሴናል ደጋፊ አፍ እንዳከፍት ወራዳ የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሽ አርሰናል ነጥቡን ይጥላል ብለሽ በእንግዲህ ተኚ እግርሽን ታጥበሽ። ታንጂ አርሰናል ሁለተኛው ነው። ወይኔ ሲቲ አንደኛው ነው። ዛሬ ኤቨርተን ይጥላል። እውነትሽን ነው።
ነግሬሽ ነበር። ሲጀመር ከጨዋታ በፊት የሰራሁት ቪዲዮ አለ ገብታችሁት፣ ያው ኤቨርተን እስክናሸንፍ ድረስ ነው ኤንጆይ ምናምን ብዬ ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከረፍት በፊት ማግባቱ ነው። ከረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ ምን ሰራላ ተኙ በቃ ዊ አር ገነርስ ካላወቃችሁ የዚህ ዓመት ዋንጫ ከአርሰናል 1 ኤቨርተን 0 የተረዳናቸው 5 ነገሮች። የመጀመሪያው ግልጽ በሆነ መልኩ ቪክቶር ጊዮኬሬስ ወደ ጎል ማግባቱ ተመልሷል። በጣም ደስ ብሎኛል። ይሄን ሪቲም ይዞ ነው መቀጠል ያለበት። ከዚህ በኋላ ከጎሉ ባልተናነሰ ሙቭመንቶቹ ዛሬው ጨዋታ ላይ በጣም የተሻሉ ነበሩ። ከሳሊባ የተቀበላቸውን ኳሶች፣ ከኦዴጋርድ የተቀበላቸውን ኳሶች ማድረግ የሚፈልገውን ነገር በግልጽ ይታይ ነበረ። ሶ ሞር ኦፍ ዲስ ከሱ እንጠብቃለን። ፈርስት ሃፍ ላይ የነበረን የቲማችን ፐርፎርማንስ፣ ኳሱን ለመጫወት የነበረን ፍላጎት ምናምን ነገር እንዳለ ደስ የሚል ነገር የነበረው። ከዛ በኋላ ወደ ሰከንድ ሃፉ እንምጣ። ሁለተኛ የተረዳነው ነገር ሰከንድ ሃፍ ላይ ለምንድን ነው ጎል ስናገባ እኛ ሁለተኛ ጎል ለማግባት የማንሄደው? ኳሱን ለመያዝ ብቻ ነው። ምንም እየገባኝ ያልሆነ ነገር ይሄ ሂንካፔ ማለት ነው። እኔ ላይ በተለየ አይን ለምንድን ነው ለካላፊዮሪ ሊያቀብለው ማይፈልጉ ወይ ደግሞ ኳሱን ፓስ ለማድረግ ማይፈልጉ? ለምንድን ነው የእነሱ ጨዋች እኛ ጋር እስኪደርሱ ጠብቀው ኳሱን በረጅም መውጣት በተደጋጋሚ ሲመርጥ የነበረው? እኔ ብቻ ነኝ ፍራስትሬትድ የነበርኩት ያ ሞመንት ላይ። ለምንድን ነው ሁለተኛ ጎል እንፈልግ ማንሄድ? በጣም ያበሳጨ ሲቹዌሽን ላይ የነበረው እሱ ነገር ማለት ነው። ምን ትሉበታላችሁ? ሶስተኛ የተረዳ ነው በጣም ደስ ያለኝ ፐርፎርማንስ ነው ዛሬ ከኦዴጋርድ ያየሁት። ሁሉም ፕሮግረስ የሚያደርግ ነገር እንዳለ እየመጣ የነበረው ከሷ ነው። ኳሱን ከማል እየተቀበለች ወደ ፋይናል ሰርድ እየወሰደችው ነበር። በጣም በተደጋጋሚ የተለያዩ ፓሶችን እያየን ነበር። በጣም ደስ የሚሉ ፓሶችን እያየን ነበር። ስሮ ቦሎችን እያየን ነበር። ልንጠቀምባቸው አልቻለም እንጂ ኦዴጋርድ ዛሬ በጣም ጸድ የሆነ ፐርፎርማንስ ነው እያሳየች የነበረችው። በዚህ ፐርፎርማንስ እንድትቀጥል ነው የምፈልገው። ትክክለኛ መውጣት የነበረባት ሰዓት እንደውም 1-2 ደቂቃ አርቴታ ቆይቷል ብዬ አስባለሁ። ደክሟት ነበር ወደ መጨረሻ አካባቢ። መቀየሯም ልክ ነው። አራተኛ የተረዳነው ነገር እነዚህን ቻንሶች መጠቀም አለብን። ዛሬ 2 ጊዜ አንገት ገጭቶብናል አይደለ? ግን እነዚህ ኳሶች ማንጠቀም ከሆነ የሆነ ቀን ዋጋ መክፈላችን አይቀርም። በአንድ ጎል ልዩነት ስፔሻሊ እየመራ እንደዚህ አይነት ጨዋታዎችን ለመጨረስ የምንፈልግ ከሆነ እንደዚህ አይነት ጎሎችን ማስቆጠር በጣም ግዴታችን ነው። ይሄ ኳስ በቃ ማለቅ የነበረበት ኳስ ነው። ሌትሮስ በጣም ብዙ ጊዜ አድኖናል። እንደዚህ አይነት ኳሶችን ግን መጨረስ አለብን። በቃ ግድል ነው ማድረግ ያለብን ጨዋታዎችን እስከ መጨረሻው ደቂቃ የተጨነቀን ማየት የለብንም አይደል እንዴ? አምስተኛ የተረዳ ነው በጣም ከከባድ ሜዳ 3 ነጥብ ይዘን መመለስ ይችላል። ነገር ግን ይሄ ቃል የተገባልን የነበረው ፐርፎርማንስ አይደለም። በቃ ላይክ ዲፌንሲቭሊ ምን ቡድናችን ከመጀመሪያው ጀምሮ ልክ ነው ተበላሽቶ አያውቅም። በቃ አሁን 9ኛ ክሊንሺታችንን ሊጉ ላይ ማግኘት ይችላል። ግን አታኪንግ ላይክ መስተካከል ያለባቸው ነገሮች አሁንም አሉ። ከኦፕን ፕሌይ ቻንሶችን በደንብ ክሬት ማድረግ አለብን። ዛሬ ይሻል ነበር፣ ግን ጎል ካገባን በኋላ ይሄ የሚቆሙትን ነገር ማቆም አለባቸው። እኔ በጣም እየመረኝ ነው ያለው። ፎሎ ኮፒንግ ሼር ያደርጋችሁ ይመቻችሁ። ዋጣሪያስ ወጣ ቀረ ወደዚህ ባክ ኦን ቶፕ ዘ ቴብል። የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው። ነገር ግን ማለት ነው ጦጣን ያደረግናቸው እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው። ይኸውልህ ኳሱን እየነጠቅን ባልገባ ታውቃላችሁ፣ ባልገባ ነበር ያጫወትናቸው። ምን አይነት አርሰናል! ከዚህ በኋላ እኮ እኛ እኮ ይኸውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል። ከዚህ በኋላ ከጋርዲዮላ እና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው የማንላቀቀው። የመሪነት ስፍራውን በማንቸስተር ሲቲ ተነጥቆ የነበረው አርሰናል ወደ መሪነቱ መመለስ ችሏል። አርሰናል ከሜዳው ውጪ ኤቨርተንን 1-0 በሆነ ውጤት በማሸነፉ ወሳኝ 3 ነጥቦችን ይዞም ተመልሷል። በውጤቱ ማንቸስተር ሲቲ ለሰዓታት ተቆጣጥሮት የነበረውን የሊጉ መሪነት አርሰናል ዳግም ወደ መሪነት ተመልሷል። የመድፈኞቹን የማሸነፊያ ግብ ያስቆጠረው ቪክቶር ዩክሬሽ የተገኘውን ፍጹም ቅጣት ምት ከመረብ በማሳረፍ ለቡድኑ ብቸኛዋን የግብ ድል ማስቆጠርም ችሏል። በዚህም መድፈኞቹ ነጥባቸውን በማሳደግ በሊጉ አናት ላይ መቀመጥም ችለዋል። አርሰናል የኤቨርተንን ተደጋጋሚ ጥቃት በመቋቋም መረቡን ሳያስደፍር መውጣት የቻለ ሲሆን በዚህም ኤቨርተን በ24 ነጥቦች 10ኛ ደረጃ ላይ ተቀምጧል። እሺ አሁን ምንድን ነው ወይ አትጫወቱ፣ በቃ እኔ 5 ሰዓት አትጫወቱ፣ በቃ ማታ አትጫወቱ። ባለፈውም ሳምንትም ከወልፍስ ጋር እንደዚሁ በቃ የማይሆን ነገር አሳይተው አሁንም ወይ 2-3 አግብታችሁ በደህና አትጨርሱትም እንዴ? ምንድነው የኛን ልብ መንጠልጠል ምናምን በጣም የሚያስጠላው። በዚህ ሰውዬ ጎል ምክንያት በቃ አሸንፈው ወጡ። እኛ እኮ ማሸነፋቸው አልገረመን እናውቀዋለን እኮ፣ ግን ለምንድን ነው ረጋ ብለው 2-0 3-0 አድርገው ፈርስት ሃፍ ያለቀ ጨዋታ አድርገው ምን አይነት ነገር ነው ያገባው? ሰውዬ ደግሞ ምን አይነት ሹት ነው የመታው ፒክፎርድ ላይ? እኔ ምንም ምለው ነገር የለም ምንም።
አርሰናላውያን እንኳን ደስ አላችሁ። አርሰናል ሊጉን በ2 ነጥብ ልዩነት መምራትን ጀምሯል። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ምሽት ላይ ኤቨርተንና አርሰናል የተጫወቱ ሲሆን አርሰናልም የግሬስ ከፍጹም ቅጣት ምት ባስቆጠራት 1 ግብ ኤቨርተንን 1-0 ማሸነፍም ችሏል። አርሰናልም ይህን ጨዋታ ማሸነፉን ተከትሎ በማንቸስተር ሲቲ ተወስዶበት የነበሩ የመሪነት ስፍራ መልሶ መረከብ ችሏል። ሊጉንም በአሁኑ ሰዓት በ2 ነጥብ ልዩነት 30 ነጥቦችን በመያዝ መምራትም ጀምሯል። በዚህ አጋጣሚ በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እንፈልጋለሁ። በዚህ አጋጣሚ ግን የአርሰናል ደጋፊዎች ምን ትላላችሁ? ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን በድፍረት እናነሳለን ብላችሁ አሁንስ መናገር ትችላላችሁ። ሐሳባችሁን ኮሜንት መስጫ ቦክስ ውስጥ ማስቀመጥ ትችላላችሁ። መልካም ምሽት፣ መልካም አዳር፣ መልካም ሳምንት። ቋጠርን ሞከርን አሉና ለቤት ብላችሁ የምትሰሩ ሰዎች አሉና ኔክስት ማን ነው? በጣም የሚሰለች ጨዋታ የተጫወትን ተጫዋቻችን ይመለሳል። ተከላካያችን ማን ወሬውን ይቀዳል። ሴት ፒስ ኤፍሲ ነው። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ ኧረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የስራውን ይሰጠዋል። ምንም ማድረግ አይቻልም።